ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። አገልጋይ ያሬድ ነኝ። በወቅታዊ ጉዳይ መጥቻለሁ። ወቅታዊ ጉዳዮችን ትንሽ ሳላቀርብ ቆየት ብያለሁኝ። አሁን ደግሞ እንደ አዲስ ወቅታዊ ጉዳዮችን ወደ እናንተ ማቅረብ ጀምራለሁኝ። በአሜሪካ ተጀምሮ የነበረው የመካከለኛው ምስራቅ ማለትም በእስራኤልና በሐማስ መካከል የነበረው የሰላም ስምምነት ወደ ሁለተኛ ደረጃ እንዲያልፍ ዶናልድ ትራምፕ ልዩ መልእክተኛቸውን ወደ ጋዛ ለመላክ በዝግጅት ላይ ነው ያሉት። ያም ደግሞ መጀመሪያው ተኩስ አቁም ስምምነት ነበረ። አሁን በሁለተኛ ደረጃ ደግሞ የሐማስን ትጥቅ የማስፈታት ወይም ዲስአርም የማድረግ ነገር እሱ ፕሮሰስ መቀጠል አለበት፣ ጊዜው ነው በሚል ሐማስን ከትጥቅ ነፃ ለማድረግ ወይም ትጥቅ ለማስፈታትና እንደተባለው ጋዛ በሌላ ሰራዊት ቁጥጥር ውስጥ እንድትሆንና ወደ ሌላ የሚቀጥለው ጋዛን ወደ መልሶ ወደ መገንባት ወደ ባለ ሶስተኛ ፌዝ ለመሄድ ዶናልድ ትራምፕ እንቅስቃሴ ጀምረዋል። በእርግጥ ሐማስ ትጥቅ ይፈታ ይሆን ወይ? ምክንያቱም ሐማስ ደጋግሞ መካከለኛው ምስራቅ ላይ ጋዛ የምትባል ምድር ካለች ሐማስ አለ፣ ወይንም ጋዛን ያለ ሐማስ እንዳታስቧት የሚል ጥብቅ ማሳሰቢያ ሲሰጥ ቆይቷል እና ከመጀመሪያ ጊዜ ጀምሮ በፍጹም በጋዛ ላይ ከሐማስ ውጪ መሪ ወይም ገዢ እንደማይኖርና ሐማስ ትጥቅ እንደማይፈታ ሲዝት ነው የኖረውና አሁንም አልፎ ከእስራኤል ጋር በሚፈጠሩ አልፎ የሚፈጠሩ ግጭቶች አልፎ ሰዎች እየሞቱ ነው ያሉት። ሐማስ አሁንም አድቦ የተቀመጠ ወይም ትጥቅ ለመፍታት የተዘጋጀ ኃይል አይደለም። በእርግጥ እንግዲህ ሐማስን ጨምሮ ሌሎችን እንደ ሂዝቦላና ሌሎችም ታጣቂ ኃይሎችን የምታስታጥቀው ኢራን ደግሞ አንደኛ በውስጥ ከፍተኛ ቀውስ ውስጥ ነው ያለችው። ኢራን ላይ 12 ቀን ያህል የዘለቀ እጅግ በጣም ከመንግስት ቁጥጥር ውጭ ሆነ የዓለም መንግስታት በሙሉ በትኩረት እየተከታተሉት ያሉት ህዝባዊ አመጽ ኢራን ላይ ተነስቷል። ምክንያቱም የኢራን መንግስት በከፍተኛ ደረጃ የህዝቡን የኑሮ ሁኔታ ወይም የትምህርት ሁኔታ አልተገነዘበም። ህዝቡ ያለበትን ከፍተኛ የሆነ ውድቀት ወይም የኢኮኖሚ ውድቀት የኢራን መንግስት መፍትሄ ከመስጠት ይልቅ በኢራንና በእስራኤልና በአሜሪካ የሚደርስበትን ጥቃት ለመከላከል ከፍተኛ የአገሪቷን በጀት ለጦር መሳሪያ ምርት እያዋለ ኒውክሌርን ጨምሮ ቢሊዮን ዶላሮችን እያወጣ ከፍተኛ የጦር መሳሪያ ግንባታ ላይ ነው የኢራን መንግስት ያለው። ከዚህ የተነሳ እንግዲህ 12 ቀን ያለ የዘለቀ አሁን ያለው አገዛዝ አንፈልግም የሚል ከፍተኛ ተቃውሞ በኢራን ተነስቶ ነው ያለው። ምናልባት እንግዲህ ዋነኛው ዓላማ የኢራን ህዝብ ራሱ በዚህ ደረጃ በኢራን መንግስት ላይ አሁን ባለው እስላማዊ አገዛዝ ላይ ካመፀ እና አሜሪካና እስራኤል ሌሎችም ሀገራት የሚፈልጉት የመንግስት ለውጥ በኢራን እንዲመጣ ከመሆኑ አንጻር በኢራን ያለው በአያቶላ አሊ ካሚኒ የሚመራው አገዛዝ ስልጣን ሊለቅ ይችላል ወይ? ምናልባት እንግዲህ ለአሜሪካም ሌሎችም ሀገራት ይሄንን ድል ተጠቅሞ በዛ ሀገር ላይ የስልጣን ለውጥ ወይም ደግሞ የአገዛዝ ለውጥ ለማምጣት ጊዜው አሁን ይመስላል። እንግዲህ ለእናንተ ጥያቄ አቀርብላችኋለሁ። ሐማስ ትጥቅ ይፈታል ወይ? አንደኛ። ሁለተኛ፣ በኢራንስ ያለው የአመጽ ቀጥሎ ምናልባት አሜሪካም ሌሎችም ሀገራት ጣልቃ ገብተው በኢራን ያለው እስላማዊ አገዛዝ ወይም አብዮት በእርግጥ ይለወጣል ብላችሁ ታስባላችሁ ወይ? አሊ ካሚኒ ስልጣን እንግዲህ መንፈሳዊ መሪው በፕሬዝዳንቱ አለ፣ የውጭ ጉዳይ ሚኒስትር፣ በጣም ብዙ ባለስልጣናት አሉ። ዋነኛ ግን ኢራንን የሚያሽከርክራት የኢራን ዋነኛ መሪ አያቶላው ነው። አያቶላ አሊ ካሚኒ በትክክል ስልጣን አንለቅም ሚነቀንቀን የለም ከማለት ጀምሮ አሜሪካ ጣልቃ ባትገባ ይሻላታል፣ አርፋ ብትቀመጥ ይሻላል ወደ ማለት መጥቷል። እንዲሁም የኢራን ፕሬዝዳንት ራሱ በዶናልድ ትራምፕ ላይ ዛቻ ወደ ማሰማት ተሸጋግረዋል ማለት ነው። በውስጥ ያለው ይሄን ቀውስ ተከትሎ አሜሪካ ከዛሬ ነገ በኢራን ላይ
ጥቃት ልትሰነዝር ትችላለች። ለምን እንደዚህ የተመቸ ጊዜ የለም ጥቃት ለመሰንዘርና በዛ ላይ የመንግስት ለውጥ እንዲኖር ለማድረግ ኢራን አሁን ከገባችበት ቀውስ አንጻር በጣም ምቹ ጊዜ ነው ይሄ ጊዜ። ለምን በጣም ብዙ የአሜሪካ የታጠቁ የጦር ኃይሎች ወይም ደግሞ ልዩ ኃይሎች ወደ ኢራን ድንበር ጠግተው እንዳሉ ይነገራል። ኢቭን በኳታር ያለው በጣም ትልቁ የጦር ቤዟ ላይ ያሉትን የጦር መሪዎች ከዛ እንዲወጡ አድርጋለች ማለት ነው። ኢራንም እየዛተች ያለችው አሜሪካ አንድ ነገር በኢራን ላይ ጠብ ብታደርግ በመካከለኛው ምስራቅ ያሉ የአሜሪካን የጦር ቤዞች በሙሉ አወድማቸዋለሁ የሚል ዛቻ ነው የያዘችው ማለት ነው። እንግዲህ ከዚህ አመጽ ጋር ተያይዞ በጣም ብዙ ሰዎች ተገለዋል፣ በሺዎች የሚቆጠሩ በዛው ልክ ደግሞ በብዙ ሺዎች የሚቆጠሩ እስር ቤት ታጉረው ነው ያሉት። ኢራናውያን እንግዲህ ብሶባቸው ሆድ ብሷቸው አደባባይ ወጥተው ያገር ያለ ዓለም ይዳኝን እያሉ ነው። ምናልባት እንግዲህ በቅርቡ የአሜሪካው ፕሬዚዳንት የቬንዙዌላን ፕሬዚዳንት ቀጥታ ቤታቸው ድረስ ሄደው አንቀው ሰውየውን በካቴና አስረው ኒውዮርክ በሚገኘው የአሜሪካ ፍርድ ቤት አቅርበዋቸው ነው ያሉት። ምናልባት አሊ ካሚኒስ እንደዚህ ማድረግ ይችላሉ? የዶናልድ ትራምፕ እንደዚህ ማድረግ ኢራን ላይ ይቻላል ወይ? ምናልባት ደግሞ ከዘመን ፍጻሜ አንጻር ይሄ ነገር እንዴት ይታያል? በእርግጥ አሁን በኢራን ላይ ያለው እስላማዊ አገዛዝ ቢለወጥ በእርግጥ የጎግ ማጎግ ሰልፍ ጊዜ ቁጥሩ አልተነገረንም። 5 እና 10 20 ዓመት ቀርቷል ብለን ልንደፍር አንችልም። በእርግጥ ሁልጊዜም ቢሆን የዘመን ፍጻሜ ትምህርት ፍርሃት ውስጥ የሚጥለው አንዱ ነገር እንደዚህ ቀን እየቆረጡ በዚህ ቀን ጌታ ይመጣል፣ በዚህ ቀን ጌታ ይመጣል፣ በዚህ ዓመተ ምህረት ጌታ ይመጣል የሚለው ከጆቫ ዊትነስ እምነት ጀምሮ በጣም ብዙ ሰዎች ቤተ እምነቶች ጭምር ከዚህ ከክርስቶስ መምጣት ጋር ተያይዞ ቀን እየቆረጡ ዘመን እየገደቡ ማስቀመጣቸው ብዙ አደጋ ዓለም ላይ ፈጥሯል። ሁላችን እንስማማለን ያለነው ፍጻሜ ዘመን ላይ ነው። ይህንን እንግዲህ ኑሯችን አይተን ዓለምን አይተን አሽትተን ምንረዳው ነገር ነው። የሰዎች ልብ እንዴት ከፍቷል፣ የሰዎች አይምሮ እንዴት ጨካኝ ሆኗል፣ ሰው በሰው ላይ እንዴት እንዲህ አይነት ግፍ እያደረገ ነው ያለው። በጣም ራስ ወዳድነት እየነገሰ ነው ያለው። ፕራይቬሲ በዓለም ላይ እየገነነ ያለው ገንዘብ ወዳድነት፣ ራስ ወዳድነት በከፍተኛ ደረጃ ዓለም ላይ እየገነነ ያለው። እዚህ ዓለም ላይ አምባገነን የሚሆኑ ግለሰቦች፣ መሪዎች፣ መንግስታቶች እየተፈጠሩ ነው ያሉት። የመጨረሻው አምባገነን መሪ ደግሞ 666 የሚለውን ቁጥር የስሙ ቁጥር አድርጎ የሚነሳው የ7 ዓመቱ የመከራ ዘመን ገዢ የዲያብሎስ የሉሲፈር ቀኝ እጅ የሚሆነው ራዕይ 13:1 ላይ የምናየው አውሬ ነው። እሱ የመጨረሻው ዲክታተር አምባገነን ገዢ ሆኖ ዓለም ላይ ይነሳል። የስሙን ቁጥር ወይም 66 የሚለውን ቁጥር ያልተቀበለ ማንኛውም ሰው መግዛትና መሸጥ እንዳይችል እስኪያደርግ ድረስ በመላው ዓለም ላይ ይሄን ነገር የማድረግ ብቃት ያለው ሰው ዓለም ላይ ይነሳል። ዘ ሱፕሪም ዲክታተር እሱ ነው። አውሬ ምድርን ሲገዛ ማለት ነው። የእግዚአብሔር መንፈስ ልቅምቅም ብሎ ምድርን ሲለቅ፣ ቤተክርስቲያን በራፕቸር ስትወሰድ፣ ምድሪቱ ባዶ ስትቀር፣ ሰይጣን ምድር እንደፈለገ ሲያጨማልቃት 7 ድቅድቅ ጨለማ ዓመታት ምድር ላይ ይመጣሉ። እንግዲህ ጌታ ኢየሱስን ያልተቀበላችሁ ተቀበሉ፣ በጌታ ላመናችሁ እመኑ የምንለው ወደዛ ቀን የምንሻገርበት ጊዜ እየደረሰ ስለሆነ ያንን በዓለም ታሪክ በሰው ልጆች ታሪክ ሆኖ የማያውቅ መከራ እንዳትጨልጡ፣ እዛ መከራ ውስጥ እንዳትገቡ፣ የምትነጠቁ እንድትሆኑ ነው፣ የምታመልጡ እንድትሆኑ ነው። ጌታ ኢየሱስን ያልተቀበላችሁ ተቀበሉ፣ ዳኑ እያለ ይሄ ሃይማኖት መለወጥ አለ፣ ህይወት መለወጥ፣ መንግስት መለወጥ ነው እንጂ ይሄ ነው እያልን ያለን ያለ ነው። እና እንግዲህ ጥያቄ ለእናንተ ዛሬ ለምትከታተሉ ወገኖች፣ አንደኛ ዶናልድ ትራምፕ ልዩ መልእክተኛቸው ወደ ጋዛ ሊልኩ ነው። ዓላማው ሐማስ ትጥቅ እንዲፈታ ነው። የምር ሐማስ ትጥቅ ይፈታል ወይ? ሁለተኛ በመካከለኛው ምስራቅ በኢራን ላይ በከፍተኛ ደረጃ ታይቶ በማይታወቅበት ታሪክ በ31 የኢራን ግዛቶች ላይ የተቀጣጠለ ህዝባዊ አመጽ ተነስቷል። አሁን ያለውን በአያቶላ የሚመራውን እስላማዊ መንግስት አንቀበልም፣ መንግስት ይቀየር አንፈልግም የሚል አብዮት ነው የተነሳው። ንብረት ይወድማል፣ ሀብት ይወድማል፣ ብዙ ነገር ነው እየጠፋ ያለው። ሰዎች ይገደላሉ፣ ይታሰራሉ። አሜሪካ በቅርብ ርቀት ነገሩን እየተከታተለች ነው ያለችው። በአስቸኳይ ሰዎች ግድያ እንዲቆም የሚል ማሳሰቢያ ሰጥተዋል ዶናልድ ትራምፕ። ነገር ግን በየትኛውም ሰዓት ጥቃት ልንሰረንዝር እንችላለን በሚል የአሜሪካ ጥቃት ከነገ ዛሬ እየተጠበቀ ነው ያለው።
ይህን አጋጣሚ ተጠቅሞ ኢራን ላይ ያለውን አገዛዝ የመቀየር ሂደት ማለት ነው። ሚሳካ ይመስላችኋል ወይ? አያቶላ አሊ ካሜኒ እስላማዊ መንግስት ስልጣን ይለቃል ወይ? ይህን እንግዲህ በኮሜንት መስጫችሁ ላይ ይህንን ሀሳብ እንድታጋሩኝ፣ ይህን ነገር በጥልቀት እና በቅርበት የምትከታተሉ ወገኖቼ ምን ሊፈጠር ይችላል የሚለው ነገር ተከታተሉ። የተከታተላችሁ ያላችሁ ወገኖች ኮሜንት ላይ ሀሳባችሁ እንድትሰጡኝ አሳስባችኋለሁ። እንግዲህ ከወዲያ ወዲህ ዓለም በዚህ ሁኔታ ነው ያለው። በጣም በከባድ ትርምስ እና ግርግር ላይ ነው ያለው። አሁንም ዛሬ የምንላችሁ አብዝታችሁ ወደ ጌታ ተጠጉ፣ አብዝታችሁ ጸልዩ፣ ከበደል ከኃጢአት ከቂምና ከበቀል ራቁ። በምትችሉት መጠን ዘመን ስላለቀ ለማንም ሰው ቢሆን መልካም ለማድረግ ጊዜው አሁን ነው። መልካም ለማድረግ የመጨረሻው መልካምነት ደግሞ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን ተብሎ ኤፌሶን 2:10 ላይ ተጽፏል። ያ መልካም ነገር የእግዚአብሔርን በጎነትና መልካምነት መናገር ስለሆነ እናውጅ ወተን ወንጌል መስክር፣ ያላመኑ ይመኑ፣ ያመኑ ደግሞ እየነጠሩ ይውጡ የሚለውን ማሳሰቢያ የምሰጠው። ኢየሱስ ይመጣል፣ በቅርቡ ይመጣል። ማራናታ። ይህ የምጽአቱ ድምፅ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ